አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወእንዘ ትሬእዩ ሰናየ ግዕዞሙ ወመጻእቶሙ ተመሰሉ በሃይማኖቶሙ። ክቡር አባታችን መምህራችን መጋቢ ሃይማኖት መምህር ቀሲስ ዶክተር አንዱዓለም ዳግማዊ የቴክሳስና አካባቢው ሀገረ ስብከት ዋና ስራ አስኪያጅ፣ አንጋፋው የቤተክርስቲያናችን የጸሎት አባት አረጋዊው ቆሞስ ሊቀ ሊቃውንት አባ ወልደ ማርቆስ፣ ክቡራን አበው ሊቃውንተ ቤተክርስቲያን፣ መምህራነ ወንጌል ሰባኪያን፣ ወንድሞች ዲያቆናት፣ የሰንበት ትምህርት ቤት አባላት፣ የእግዚአብሔርን ድምፅ ለመስማት የወንጌልን ጥሪ አክብራችሁ ለነፍሳችሁ የሚበጀውን ስንቅ ለመሰብሰብ በዚህ ሰዓት በዚህ በተቀደሰው ስፍራ የተገኛችሁ ኦርቶዶክሳውያን ክርስቲያኖች፣ ምዕመናን ወምዕመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት እስከ ሞት ድረስ በወደደን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ሰላም እንደምን አመሻችሁ? እንደምን ዋላችሁ? እንደምን ቆያችሁ? ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ለባህሪው ሽረት ለመንግስቱ መልፈት የሌለበት የጨለማችን ብርሃን የሞታችን ትንሣኤ የዘመን ዘመናት ባለቤት ከሞት ወደ ሕይወት ከርኩሰት ወደ ቅድስና ያሸጋገረን መቃብር ክፈቱልኝ መቅነዝ ፍቱልኝ ሳይል ሞትን ድል ነስቶ ትንሣኤ ልቦና ያደለን መድኃኒተ ዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ንጽሕተ ንጹሐን ቅድስተ ቅዱሳን ሰዓሊተ ምሕረት ለዓለም ሕዝብ ሁሉ የተስፋ ምንጭ የድኅነት ማስገኛ የሆነች የእግዚአብሔር እናት እናታችን ድንግል ማርያም ስለ አማላጅነቷ ስለ እናትነቷ ስሟ የተመሰገነ ይሁን። መላእክት፣ ቅዱሳን፣ ጻድቃን፣ ሰማዕታት ሁሉ እንደየክብራቸውና እንደየሞገሳቸው ክብርና ምስጋና ይድረሳቸው። በዚህ ቀን መታሰቢያ የሆነ ቅዱስ ያሬድ በረከቱ በሁላችን ላይ ይደርብን። እንግዲህ የትምህርቱን ሰዓት እናሳጥረዋለን። ምክንያቱም በትምህርት ስለቆየን ማለዳም ረፋድም አሁንም ደግሞ የቆየነው በትምህርት ነው። ይሄ ወቅት አሁን የደስታ ወቅት ነው። አሁን ያለንበት ወቅት ዘመነ ትንሣኤ ስለሆነ የደስታ ወቅት ነው። ተድላና ደስታው ሰማያዊ ዜግነትን የተጎናጸፍንበት፣ ዲያብሎስን ድል ያደረግንበት፣ እግዚአብሔር ክንዱን ክንዳችን ኃይሉን ኃይላችን ያደረገበት፣ በሞት ላይ ቆመን ሞት ወይ ሞጊያ የታለ፣ ሲኦል ወይ ድል መንሳትህ የታለ የምንለውን የድል አዋጅ የምንቀበልበት የምናውጅበት፣ ሰይጣንን ክርስቶስ ለእኛ ያሳፈረበት ወቅት ላይ ነው ያለነው። ትንሣኤ ነው፣ የደስታ ወቅት ነው። ወምድርኒ ትገብር ፋሲካ ታጽባ በደመ ክርስቶስ፣ ምድርም ፋሲካን ታድርግ በክርስቶስ ደም ታጥባለችና ብሎ ይነገራል። ምድር ያለው አሁን እናንተን ነው። የሰው ልጆች ደስታን ያደርጉ ታጥበዋል፣ ቆሽሸው ነበር ታጥበዋል፣ አድፈው ነበር ነጽተዋል፣ ሞተው ነበር ተነስተዋል፣ ሕያዋን ሆነዋል፣ ታስረው ነበር ተፈተዋል ነው። ማን ይመስገን? አመስግኑት እግዚአብሔርን፣ በደስታ አመስግኑት። ስለዚህ ከዚህ የሚበልጥ ደስታ የለም። ትልቁን ደስታ ያገኘንበት ወቅት ነው። ደግሞ ዛሬ ደግሞ እነዚህን ሁሉ አገልግሎቶች ከሽኖ ለቤተ ክርስቲያኒቱ ውበቷ የሚገለጥበት፣ ሰማይ ሰማይ የምትሸትበት፣ መንፈሳዊ መዓዛዋ ለዓለም ሁሉ የሚያውድበትን መልካም የሆነውን ሽታ ለቤተ ክርስቲያን ከሰማይ አምጥቶ ያፈሰሰላት ቅዱስ ያሬድ የሚታሰብበት ነው። ይህን ሁሉ ሰርቶ የሰጠን እሱ ነው እና ዛሬ እሱን ስለምንዘክረው የቅዱስ ያሬድ ልጆች በዝማሬ ቢቆዩ ደስ ይላል። ግን አንዳንድ ነጥቦች፣ የተወሰኑ ነጥቦች እንደው ከዚህ ቅዱስ ከዚህ መናኝ ከዚህ ፍጹም ባህታዊና ካህን ከሆነ አባት ጻድቅ ከሆነ መምህር ቤተ ክርስቲያኒቷን ከጥግ እስከ ጥግ በዓለም ደረጃ በልዩ ውበት እንድትታይ ያደረገ ባለውለታ ምን እንማራለን ብለን ትንሽ ነጥቦች እንድናይ ነው። ከላይ ያለውን ጥቅስ የተናገረው ሐዋርያው ቅዱስ ጳውሎስ ነው። መጀመሪያ ሲጀምር የጠቀስኩትን ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር፣ የእግዚአብሔርን ቃል የተናገሯችሁ ዋኖቻችሁን አስቧቸው። ወእንዘ ትሬእዩ ሰናየ ግዕዞሙ ወመጻእቶሙ ተመሰሉ በሃይማኖቶሙ፣ የኑሯቸውን ፍሬ እየተመለከታችሁ በሃይማኖት መሰሏቸው። ኢየሱስ ክርስቶስ ዘተማንም ወዮም ወክመ ውእቱ እስከ ለዓለም፣ ክርስቶስ ኢየሱስ ትላንትናም ዛሬም እስከ ዘላለሙ ድረስ ሕያው ያው ነው ይላል። ክብርና ምስጋና ለአምላካችን ይሁን። ወደ ታች ዝቅ ይልና ልዩ ልዩ በሆነ እንግዳ ትምህርት
ንገሩኝ ጮክ ብላችሁ አትወሰዱ። አለቀ በቃ። መጀመሪያ እግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ ይላል። ዋኖቻችን እነማን ናቸው? የእግዚአብሔርን ቃል የነገሩን፣ በቃል ብቻ ሳይሆን በሕይወት ያሳዩን፣ በተግባር ምስክር የሆኑልን፣ በእያንዳንዱ ጉዞ ውስጥ የእግዚአብሔርን ከተማ ያሳዩን፣ እንደ ፀሐይ በአባታቸው መንግሥት አብርተው ለእኛ የብርሃናቸውን ፍንጣቄ ይላኩልን፣ የእግሮቻቸውን መንገድ ተከተሏቸው የተባልን ቅዱሳን አባቶቻችን ናቸው። ከእነዚህ መካከል አንዱ ሊቁ መናኙ መንፈሳዊው አባታችን ቅዱስ ያሬድ ነው። ስለዚህ ቅዱስ ያሬድ በዚህ ዘመን ውስጥ ላለው ትውልድ ብዙ መንፈሳዊ በረከቶችን አፍስቷል። አሁን ስለ ቅዱስ ያሬድ ሲነገር እኛ የምናስበው ዜማውን ብቻ ነው። ሕይወቱስ ለዚህ ነው ወእንዘ ትሬዩ ሰናየ ግዕዞሙ መጻሕፍቶሙ፣ የኑሯቸውን ፍሬ የኖሩበትን የመጡበትን መንገድ እየተመለከታችሁ በሃይማኖት ምሰሏቸው ይላል ቅዱስ ያሬድ። በኢትዮጵያ ቤተ ክርስቲያን ውስጥ የዋለውን ውለታ በምድሪቷ ላይ ያፈሰሰውን ጸጋና ረድኤት እንዳለ ሆኖ የእሱ ሕይወት ደግሞ ብዙ ዋጋ የተከፈለበት መንፈሳዊ ጽናቱን የሚያስተምረን ነው። እስመ በብዙ ጻማ ወድካም አለወነ ንባብ ውስተ መንግሥተ እግዚአብሔር። ቅዱስ ጳውሎስ ሐዋርያት ሥራ ላይ እንደተጻፈው ሐዋርያት በብዙ አገልግሎታቸው ውስጥ የሚገጥማቸውን ተግዳሮት ድል የሚያደርጉበት መንገድ ከፊታቸው የሚጠብቃቸውን በማሰብ ነው። አንድ ሯጭ ሩጫ ይሮጣል እና እየሮጠ በጣም ሊደክመው ይችላል እና ሲደክመው ደከመኝ ብሎ ያቋርጣል። እንደምን አመሻችሁ ስጠይቅ መልሶልኝ ያቋርጣል እንዴ? ካቋረጠ ምን ይሆናል? በቃ ዲስኳሊፋይ። በአማርኛ ምንድን ነው? ከጨዋታ ከውድድር ውጭ ነው የሚሆነው። ክርስትናም እንደዚህ ነው። መጽሐፍ በሩጫው ሽቅድምድም ሁሉ ይሮጣሉ፣ በምድር ላይ ግን ያሸነፈ ይሸለማል ይላል አይደል? በመንፈሳዊ ግን የጨረሱ ሁሉ ምን ይሆናሉ? ይሸለማሉ። የክርስትና ሃይማኖት ኪዳኑ ጽኑ ነው። ተልእኮ ከባድ፣ ጉዞው ረጅምና በብዙ መልኩ ፈተና ያለበት ስለሆነ ትጥቅ ይፈልጋል። በዝንጋታ የምንመለከተው አይደለም። ሃይማኖት በእኛ ስሌት የሚመራ አይደለም። መንፈሳዊ ሕይወት በእኛ ፍላጎት የሚለካ አይደለም። የእግዚአብሔርን ዓላማ የሚያስፈጽም መሆን አለበት። ወደዚያ ስንሄድ ደግሞ የእግዚአብሔር መሆናችንን የሚጠላ ሰይጣን አይቀርልንም። እኛም መተናኮሉ አይቀርም። እግዚአብሔር ከሰጠን ይልቅ የከለከለንን እያሳየን፣ ካገኘነው ይልቅ ያጣነውን አባዝቶ እየነገረን፣ ያለን ነገር እኮ ይበልጣል። ካልተሰጠን ነገር ያለን ነገር ይበልጣል። ብዙ ጥያቄዎች አሉን። ጥያቄዎቻችን ግን ካለን አይበልጥም። ያለን ይበልጣል። የተሰጠን ይበልጣል። እግዚአብሔር የኛ ከሆነ በቂ ነው። አይደለም እንዴ? እግዚአብሔር አብርሃምን ልጅህን ስጠኝ አለው። የአብርሃምን የሕይወት ፍሬ ማን ነው ተግባራዊ ሊያደርግ የሚችል ከኛ መካከል? ልጅህን ስጠኝ አለው። በቃ አንድ ልጁን ልጅ በማጣት ኖሯል እኮ። ለእኔ ምንም ትሰጠኛለህ? እነሆ በቤት ያለው ሊወርሰኝ ነው። የድል ዜማ ኮሎዶጎሞርንና ሌሎችን ነገሥታት ድል አድርጎ ከተመለሰ በኋላ በቤቱ የነበሩት አብረውት የሄዱት ሰራዊቶች በሙሉ በደስታ በቤታቸው ከበሮ እየመቱ የድል ዜማ ሲያዜሙ እሱ ከድል በኋላ ፊት አውራሪ የጦር አዝማቹ መሪው የዛ ሁሉ አባወራ የውጊያው ጀነራል የነበረው ሰው አሸንፎ ሲመለስ ያውም ታላቅ ህብስተ አኮቴትና ጽዋ በረከት ተቀብሎ ተባርኮ ካህኑ መልከጼዴቅን አግኝቶ በዚህ ሁሉ ደስታ ውስጥ መሆን ሲገባው የጎደለበት ነገር ስለነበር ቆዝሞ ነበር። ከዚያ በኋላ ለእኔ ምንን ትሰጠኛለህ ብሎ እግዚአብሔርን ለመነው። ልጅ የለኝም ማለት ዘሬን አበዛዋለሁ ብሎ ቃል ገባ። ቸር ያሰማን መድኃኔዓለም ለሁላችን። እንደ ሰማይ ከዋክብት እንደ ምድር አሸዋ ይበዛልሃል አለው። አብርሃም አመነ፣ እምነቱ ምን ሆኖ ተቆጠረለት? ጽድቅ ሆነለት። ከዚያ በኋላ ይህ እምነቱ ወደ ጽድቅ እንዲያድግና ተግባራዊ እንዲሆን እግዚአብሔር ሃይማኖት ከምግባር ያስተሳሰረ ማንነት እንዲኖር ይፈልጋል። ስለዚህ እግዚአብሔር አብርሃምን ሊፈትነው የሰጠውን ልጅ ሰጠው። የሰጠውን ልጅ በጣም ውብ ተናፋቂ በሆነበት ሰዓት ስጠኝ አለው፣ መለሰ። ለአብርሃም የከባድ ሕመም ነው። ግን ይዞ ሲወጣ ለማን ታማኝ ነበረ? ለማን ታማኝ ነበር? ይህ ከባድ ተጋድሎ ይጠይቃል። አያችሁ፣ ከባድ ተጋድሎ እንኳን በደረሰብን ነገር በሕይወታችን ውስጥ ባለው ቀርቶ እግዚአብሔርን ለማግኘት እግዚአብሔር የሰጠንን መልሰን እንኳን ስጠን ብሎ ቢጠይቀን በጣም ከባድ እንጎዳለን። ቃየልን የጣለው ምንድን ነው? ስስት አይደል? እርሻውን የሞላለት ጎተራውን ያሞላለት እግዚአብሔር እያለ ለወፍ ያዘጋጀውን እንክርዳድ ለቃቅሞ እግዚአብሔር አይበላ ብሎ ሰጠን። ተበለሻሸበት። እግዚአብሔር ሰጥቶ የሚታዘበን ጊዜ አለ። መድኃኔዓለም ሰጥቶ እንዳይታዘበን እጆቻችን በቸርነት የተከፈቱ ያደርገልን። ስለዚህ በምንኖርበት ምድር ላይ
ብዙ ፈተናዎችና ጥያቄዎች አሉ። ግን እግዚአብሔር ከሰጠን አይበልጥም። አብርሃም ማጣቱን ልጁን እየሄደ እንኳን ከእግዚአብሔር አይበልጥም ብሎ አምኗል። ያለን ነገር ሁሉ ከእግዚአብሔር ይበልጣል። ይህ መሰጠት ነው። ወደ እግዚአብሔር መንግስት ለመግባት ዋጋ እንከፍላለን የሚለው ቃል እግዚአብሔርን ላለማጣት እስከ ሕይወት እንሰጣለን። እስከ ሕይወት፣ እስከ መታረድ፣ እስከ መሞት ለእግዚአብሔር እንሰጣለን። መጽሐፍም እስከ ሞት ድረስ ምን ሆን ይላል? የታመንኩን የሕይወትን አክሊል እሰጥሃለሁ። እኛ ዋጋ አንከፍልም። ሲመቸን ነው የምንመጣው። ሰንበትን እንኳን ወደ እግዚአብሔር ቤት ለመምጣት ማታ ትንሽ ስለደከመኝ የሚቀጥለው ሳምንት እሄዳለሁ ብለን ከስረን እናውቃለን እኮ። ለዚህኛው ያስተናዳ ሰይጣን 2 ሳምንት ያስቀረናል። 3ኛ ሳምንት ይጨምርልናል። 4ኛውን እንጨምራለን። ከዛ ቀጥሎ ራሳችንን የምንቀረው ሰይጣኑም አይመጣም እኛ ጋር። ምክንያቱም በቁጥጥሩ ስራ ውሎናል ማለት ነው። እኛ የመጀመሪያውን እንደምንም ታግለን ግን ከወጣን የቀረውን ማን ይሞላልናል? እግዚአብሔር ይሞላልናል። ትፈተኑም ዘንድ የማይወድ እግዚአብሔር የታመነ ነው ይላል። ከፈተናው ጋር መውጫውን ያዘጋጅላቸዋል የሚለው መልእክት ይህንን ይናገራል። ስለዚህ ያሬድ በሕይወቱ ቅዱስ ያሬድ ዋጋ የከፈለ ነው። ከልጅነቱ ጀምሮ ወላጆቹን በልጅነቱ የተነጠቀ ነው። ይህ አንድ ጉዳት ነው በምድር ላይ ለሚኖር ሰው። ከዚያ ቀጥሎ በትምህርት ቤት እድገት ውስጥ በጣም ከፍተኛ ዋጋ የተከፈለ ነው። ስለዚህ ከቅዱስ ያሬድ ብዙ እንማራለን። ወእንዘ ትሬዩ ሰናየ ግዕዞሙ ወመጻእቶሙ ተመሰሉ በሃይማኖቶሙ። የኑሯቸውን ፍሬ አባቶቻችንን እየተመለከታቸው በእምነት መሰሏቸው። የቀደሙ አባቶቻችሁን የእግዚአብሔርን ቃል የተናገሯችሁ ያስተማሯችሁ፣ በቃልና በስራ በተግባር ምስክር የሆኑትን ተከተሏቸው፣ እነሱን ምሰሏቸው፣ ዋኖቻችሁን አስቡ ይላል። የዛሬ ዋናችን ያሬድ ነው። በረከቱ በሁላችን ላይ ይደርብን። ኢትዮጵያዊው ሊቅ ቅዱስ ያሬድ የሀገራችን ምድር ያፈራችው በቅድስናና በልዕልና ከፍ ያለ በሀገራችን ቋንቋና ፊደል ሰርቶ ያቀረበልን ያሬድን እኮ ሌላ ዜጋ ለማድረግ ብዙ ጉተታ ተከናውኗል አይደል? ነገር ግን አላዋጣቸዋለ። ምክንያቱም ይሄ የቅዱስ ያሬድ ዜማውና ስርዓቱን ተቀብሎ በስነ ስርዓት ይህንን የሚመስል ጫፉ ላይ የሚደርስ እንኳ ዜማ ሌላ ዓለም ላይ ጠፋ። ስለዚህ ልዩ ነን። በእኛ ቋንቋ በእኛ ፊደል ሰራ። ለዝና ሳይሆን ለቅድስና፣ ለትውልዱ በሚቀርበት መንገዱ ሰዎች እግዚአብሔርን እንዲያገኙበት በዚህ መንገድ ስለሰራልን የሀብታም ነን። ማንን መስገን ወገኖቼ? እግዚአብሔር የተመሰገነ ይሁን። ስለዚህ ከቅዱስ ያሬድ ከምንማራቸው ነገሮች መካከል አንዱ ማንነትን መጠበቅ ነው። ራስን መጠበቅ፣ ለሚኖሩበት አካባቢና ሕዝብ ታማኝ ሆነ መኖር። ሰው አጠገቡ ጋር ላለ ሰው ሳይታመን ለእግዚአብሔር እታመናለሁ ብሎ መናገር አይችልም። የምታየውን ወንድምህን እየበደልክ የማታየውን እግዚአብሔርን አምናለሁ ማለት አትችልም። የመጽሐፉን ቃል በዚህ ልክ ነው የሚተረጎም አይደል? ስለዚህ እግዚአብሔር ያየናል። እግዚአብሔርን ደግሞ እኛ አንድ ቀን እናየዋለን። እሱን ለማየት ዛሬ ምን ያስፈልገናል? የአባቶቻችን መንገድ መከተል ያስፈልገናል። አምላካችን እግዚአብሔር ይህን እንድናደርግ ይርዳል። ያሬድ በጣም ጽኑ ነበር። ለመማር የተዘጋጀ በጽናት ራሱን ያዘጋጀ ነበር። ማን ነው ከሕይወት የሚማር? እኛ መካከል ሰው በሁለት መንገዶች ይማራል አይደል? ከቀለምና ከሕይወት። ሰው ከእግዚአብሔር ሲማር ከሕይወት ይማራል። ትልቁ ዋጋ ይሄ ነው። ስለዚህ መጽሐፈ ኢዮብ ምዕራፍ 36 ላይ ምንድን ነው የሚለው? እንደ እግዚአብሔር ያለ አስተማሪ የለም ይላል። የዚህ ዓለም መምህራን በብዕርና በሰሌዳ ያስተምራሉ፣ በተለያዩ ነገሮች ያስተምራሉ። ትምህርቱ አሁን ዲጂታልም ሆኖ ይሆናል። እነሱም ቢሆን የመማሪያ መንገዶች ናቸው። በሕይወት የሚያስተምር ግን ማን ብቻ ነው? እግዚአብሔር ብቻ ነው። አሁን እየተማርን ነው። አሁን በቃል ነው የምንማረው። ሲመሽና ሲነጋ ግን መማራችን አይቋረጥም። በቃል በምንማረው ትምህርት ውስጥ አሁንም በሕይወት ደግሞ እየተማርን ነው። ቁጭ ብሎ ለማዳመጥ ትዕግስትን እንደመረከብ ያለ ነገር የለም። ሁሉ አውሬ በሆነበት ዘመን ቁጭ ብሎ እንደመስማት ያለ መታደል የለም። መድኃኔዓለም ትምህርቱን በልባችሁ ያሳድርባችሁ። ስለዚህ እኛ ብቻ ሳንሆን ልጆቻችንም በልካቸው እንዳቅማቸው ይታገሳሉ። በተሰጣቸው ትንሽ አይምሮ በዚህ ልክ ይህንን ሁሉ ጽናት የሚያስተምር እግዚአብሔር በመንግሥተ ሰማያት የረጋ ሕይወት እንድንኖር ያዘጋጀልናል። ስሙ የተመሰገነ ይሁን። ስለዚህ ለመማር የተዘጋጀ ጽኑ ነበር። ግን ምንድን ያጸናው ቢባል በትምህርት የሚቸገር ሰው እንዴት ትምህርት ቤት መሄድ ደስ ይለዋል? አስተማሪው የሚነጫነጭበት ሰው እኔ የሃይስኩል ተማሪ ያለው አንድ ትምህርት እንዳልወድ ያደረገኝ አንድ መምህር መቼም አረሳው፣ እስካሁን አረሳው። ጎበዝ ነበርኩ፣ ቁጥር ነበር። አንድ ቀን ደስ የማይል ቃል ተናገረኝ። መቼም የማረሳው ቃል። ከተማሪዎች የተሻልኩ ነኝ፣ ግን ምንም ስራ ያልተመን ደስ አላልኩት መሰለኛ ሰውዬ። ከዛም በኋላ ትምህርቱን እርግፍ አድርጌ ተውኩ፣ ፊልዴንም ቀየርኩ። እግዚአብሔር ይመስገን፣ ለበጎ ነው ሁሉ ነገር። አቅጣጫችንን የሚያስቀይሩብን ሰዎች አሉ እኮ።
ትተን እንድንወጣ የሚያደርጉን። ይሄ ግን መንፈሳዊ ህይወት ነው። ትታችሁ ወዴት ትቀይራላችሁ? ፊዚክሱን ወደ ሂስትሪ ልቀይሩት ትችላላችሁ። ክርስትና ወዴት ይቀየራል? ይቀየራል? አይቀየርም። ስለዚህ ምናልባት ወደ ክህደት ወደ መቶ ይቀየር ይሆናል፣ ወደ መውጣት ይቀየር ይሆናል፣ ወደ ሌላ ምርጫ ይቀየር ይሆናል። ይሄ ይሻለኛል፣ ይሄን ትቼዋለሁ። ዴማስ ተሰሎንቄ እስከሚደርሱ ድረስ እንዴት ያለ ሐዋርያ ነበር! አረ የቅዱስ ጳውሎስ ተማሪ፣ ሰባኪ ነበር፣ ባለቅኔ ነበር። ይሄ መንፈሳዊ ትምህርቶችን እያስፈለገ የሚያስተምር ጎበዝ ጽኑ ነበር። ተሰሎንቄ ሲደርስ አቆመ። የተሰሎንቄ ማብራቶች፣ ብልጭልጮቹ ከተሞች፣ በዘመኑ የነበረው ስልጣኔ፣ ያጌጡ ውበቱ ማረከና አስቀረው። መንገድ ላይ መልካቸው ቆንጆ እንደሆነ በሰይጣን ተነግሯቸው ከበሮ ማንሳት ያቆሙ ሰዎች ነው። መንገድ ላይ ቀሩ። የህይወት መንገድ ላይ በሆነ ነገር ተሰናክለው ትንሽ ስለተመሳጩ በዛ የቀሩ የሉም። ያሬድ እንዲህ አይደለም። በጣም ጽኑ ነበር፣ ተስፋ የማይቆርጥ ነበር። ይህንን አቅጣጫ ደግሞ ተፈጥሮ ነው ያስተማረው። ከሁሉም ለመማር የተዘጋጀ ነበር። ስለዚህ ጽናቱ፣ መንፈሳዊ ጽናቱ እግዚአብሔር እንዳያፍር መጨረሻው እንዲያምርለት አድርጓል። ስለዚህ የሃይማኖታችን መንገድ ኪዳኑ የጸና ነው፣ ጽኑ ነው። እግዚአብሔር በምድር ላይ ሲያኖረን በእኛ ውስጥ ዓላማ አለው። ዛሬ ልትጠሪ ትችያለሽ፣ እስከ ዛሬ ተጠቅሞብሻል ማለት ነው እግዚአብሔር። አሁንም ከዚህ በኋላ የምንኖረው እግዚአብሔር በእኛ ሊሰራ ስለሚፈልግ ነው። ምንም ስራ ከሌለን ይወስደናል። መሬቷን አታጎሳቁል ተብላ እንደተነቀለችው ተክል። ስለዚህ በእያንዳንዱ ቀን ውስጥ የማን ሆነን መቀጠል አለብን? እንደምን አመሻችሁ። የማን ሆነን መቀጠል አለብን? ክርስትና የሆነ ወቅት አይደለም። በዚህ ጊዜ እመጣለሁ በዚህ ጊዜ አልመጣም የሚባል አይደለም። በጊዜውም ያለ ጊዜው መጽናት ነው። እስከ መጨረሻ የተወቅታ ድረስ ልዩ ሶስትነትን ማመንን ጠብቅልኝ ይላል አይደል? የቤተ ክርስቲያናችን ጸሎተ ቡራኬ ላይ አባታችን ካህኑ ቆሞ አምላካችን እግዚአብሔር ሆይ ነፍሳችን እስክትለይ ድረስ ካንተ አንለይ ይላል። ክርስትና የምንተነፍሰው አየር ነው ማለት ነው። ጠዋት በተነፈስነው አየር አይደለም አሁን ያለ ነው። አሁንም እየተነፈስን ነው። ከእግዚአብሔር ጋር ያለን ቁርኝት ይሄ ነው። በእያንዳንዱ መንገድ ላይ ስንሄድ፣ መንገድ ላይ መኪናችንንም እየነዳን ወይንም ወደ ቦታ እየሄድን የእግዚአብሔር ስም በእኛ ውስጥ መንገስ አለበት። ስንበላ፣ ስንጠጣ፣ ስንተኛ፣ ስንነሳ በጣም ጽኑዓን መሆን አለብን። ያን ጊዜ በሕይወታችን የምንጋፈጣቸውን ፈተናዎች እናሸንፋለን። እግዚአብሔር እንዳንፈተን አይደለም የሚያደርገው፣ እንድናሸንፍ ነው። ስሙ የተመሰገነ ይሁን። ምንድን ነው የሚለው መጽሐፍ? አይለፍከነ ማእከለ እሳት ወማይ ወአውጻእከነ ውስተ ዕረፍት። ይሄ ቃል በእሳትና በውሃ መካከል አሳለፍከን ይልና ወደ ዕረፍት አወጣህን ይላል። ስለዚህ በእሳትና በውሃ መካከል እንድታልፍ እግዚአብሔር ይፈቅዳል። በሐዘን መካከል ታልፋለህ፣ በጭንቀት መካከል ታልፊያለሽ። ግን ይነጋል። ሲነጋ ምንቶኛል ሙሉ ያልፋል። ትዕግስት ያስፈልጋል። ትዕግስት ያኔ ያልፋል። አሁን በጣም በቀደምም ተናግሬያለሁ። ዛሬም እንደ ፌስቡክ ስገልጥ ያየሁት በጣም የሚያሳዝን ነገር አለ። 4 ዓመት ሙሉ የተማረች ልትመረቅ ጥቂት የቀራት አንዲት ነፍስ ራሷን አጠፋች። ምክንያቱም የሆነ የመጨረሻ ስራ ነው የምን ፈተና የምትፈተንበትን ገንዘብ ስላጣች። ቢያልፍ እኮ ትኖራለች። የግድ ነርስ ካልሆነች አትኖርም። ምናልባት የህይወት አቅጣጫዋ ተቀይሮ እንድትኖር እግዚአብሔር ፈቅዶላት ሊሆን ይችላል። ግድ የላችሁ። እግዚአብሔርን እያዩ እንደ መኖር ያለ እድል የለም። ፍጹም አትቅሩ። ከቅዳሴ ከዝማሬው አትቅሩ። የፈለገ እንደው ቢከፋችሁ ከዚያ አትቅሩ። የሆነ ቀን ሰይጣን መሀል ላይ ክፍተት ካገኘ ይዞንልም ይላል። እግዚአብሔር ሁላችንንም ይጠብቃል። እንግዲህ ያስባችሁታል። ያልፋል እኮ እንደምንም ብትታገሰው እልፍ ይል ነበሩ። ስለዚህ ጫፍ ላይ ሲደርስ መቋቋም አለመቻል ኪሳራ ነው። እንደው መሬት ተከፍታ ብትውጠኝ ያላችሁበት ቀን የለም አለ እኮ አይደል? ዛሬ በሞትኩት ይሄ ቀን ያልፍ ይሆን? ምን ነው እንደው ባልተፈጠርኩ ብለን እናውቃለን። ከዚህ ጭንቀት እንዴት ጭልቅ ብሎ ግን እግዚአብሔር ስለጠበቀን አልፎ ዛሬ አለ። ማን ይመስገን። ስለዚህ ከዚህ በኋላ እንዲህ የሚያስጨንቁ ቀኖች ይመጣሉ። ተሻገሩት። ምክንያቱም ከኛ ጋር ማን ስላለ? እግዚአብሔር ከኔ ጋር። የማንጸጸትበት ጥግ እግዚአብሔር ነው። ሰው ባላገባው ብሎ ሊጸጸት ይችላል። ባልወለድኩ ብሎ ሊጸጸት ይችላል። ሕይወት ባልጀመርኩ ብሎ ሊጸጸት ይችላል። ስራ ባልጀመርኩ ብሎ ሊጸጸት ይችላል። አሜሪካ ባልመጣው ብለን ብዙ ጊዜ ተጸጽተን እናውቃለን። ብዙ ጊዜ እንድንመጣ የተሳልነውን ያህል እንድንመለስ ሌላ ስለት መሳል እስከሚገባ ድረስ ተጨንቀን ሊሆን ይችላል። በሕይወታችን ይህን ልብስ ባልገዛሁት፣ ይህን ምግብ ባልበላሁት፣ እንዲህ ባልሆንኩ ብለን በብዙ ነገር አግኝተን ተደስተን የሆነ ቀን ባዘንበት ነገር ተጸጽተን እናውቃለን። እግዚአብሔርን ባላመለክኩት ብለን እናውቃለን። አምላኬ ባልሆነ ብለን እናውቃለን። የፈለገ ቢሆን እግዚአብሔርን ባላመለክኩት ብለን አናውቅም። ምክንያቱም ለድርድር ይቀርባል እንደ አምላካችን አይቀርብም።
ህይወትም እንደዚህ ናት። ለእግዚአብሔር በምንም የማንቀይረው ከሆነ እኛም አንቀየርም። ማን ስላለ ከኛ ጋር? ይህንን ነው የምንማረው። ስንፍና ውስጥ እግዚአብሔር አብሮት ነበር። መንፈሳዊ ትልቁ ጽናት ነው ከቅዱስ ያሬድ የምንማረው። ስለዚህ የምናከብራቸው አባቶቻችን የኑሮ ፍሬያቸው ገና ከታችን ሲነሱ እንደ ማንኛውም ነው የተነሱት። እግዚአብሔር ለክብሩ የተጠቀመባቸው ሰዎች ብዙዎቹ ከዝቅተኛ ኑሮ የተነሱ ናቸው፣ ምንም ሳይኖራቸው። እንደው መልእክተ ኩሉ ፍጡራን በተተስሉስ ቅዱስ እመቤታችንን አስቧል። ድሃ የድሃ ልጅ ነበረች የሚለው መጽሐፍ እፎ ቤተ ነዳይ ሀደረ ከመ ምስኪን ይላል። እንደ ምስኪን እንዴት ድሃ ቤት አደረ እግዚአብሔር? እመቤታችንን እኮ ነው ድሃ ቤት ያለው። የእሷን ባህሪው አደረገ። ንስቲት ወለቶሙ ለነዳያን ጾረተከ ገሊላዊት አቀፈተከ። አንዲት የድሃ ልጅ ትንሽ ብላቴና ተሸከመች፣ ገሊላዊቷ አቀፈችን። የድሃ ልጅ ትንሽ ብላቴና፣ አንዲት ትንሽ ልጅ የድሃ ልጅ ይላታል እመቤታችን። ባለጸጋዋ እመቤት ትውልዱን ሁሉ ከረሃብ ያዳነች፣ መድኃኒት ወልዳ ከሕመም የፈወሰች፣ የሕይወት እንጀራ ከማኅፀኗ የወጣባት እመቤት ስሟ ለዘላለም የተመሰገነ ይሁን። የድሃ ልጅ ናት። አያችሁ፣ ወደ ገሊላ እንዴት ሄደ ብለው አይሁድ ተበሳጩ። እነሱ የፈለጉት ወደ ቤተ መቅደስ እንዲመጣ ነው። የተናቀች ትንሽ መንደር ውስጥ ዓለምን የሚያድነው ዓለምን በእጁ ያዘ እግዚአብሔር ተወለደ። አዚ ዓለም በእራሁ ኩሉ ውስጥ እዴሁ ይጸውር ድድ ወይነብር ጠፈረ መሰረተ ዓለም ይለዋል። ዓለም በእጁ መካከል ያለ እግዚአብሔር፣ ሁሉ በእጁ የሆነ እግዚአብሔር አንዲት ትንሽ መንደር ውስጥ ገብቶ በአንዲት ጠባብ ማኅፀን ውስጥ ተወለደ። ያቺ መንደር ሰማይና ምድር የማይሸከሙት ከባድ ንጽሕና የያዘች እመቤት ነበረች። ከመላእክት በላይ ንጽሕት የሆነች ስሟ ለዘላለም የተመሰገነ ይሁን። ግን የድሃ ልጅ ነች። መነሻችን ዜሮ ቢሆንም እግዚአብሔር ስናገኝ ምን እንሆናለን? ሙሉ እንሆናለን። ብዙዎቹ ክብሩን የተጠቀመባቸው ሰዎች ምንም የሌላቸው ናቸው። ወደ ኋላ ሄደን በርካቶችን መጥራት እንችላለን። ትልቋ ምሳሌ እሷን ስለጠቀስን እግዚአብሔር የተመሰገነ ይሁን። ስለዚህ ጽናታችን በእግዚአብሔር ላይ ይሁን። ታሪክ በእኛ ላይ እግዚአብሔር ይሰራል። እናም በትምህርት ይቸገር ነበረ። ተስፋ አስቆራጭ መንገድ ላይ ሁሉ ደርሶ ነበር። ነገር ግን በዚህ ሁሉ ውስጥ እግዚአብሔርን ሳይፈራ ይኖር ነበር። ሌላው ከቅዱስ ያሬድ የምንማረው አይንቅም። ከተፈጥሮ ለመማር ራሱን ያዘጋጃል። ከተፈጥሮ ትቶ ሁሉን ነገር ከወጣ በኋላ እንደ ማንኛውም ሰው ተበሳጭቶ ልቡን ምልስ የሚያደርግ አንዲት ቦታ ላይ ተቀምጦ ያያትን ሁሉን አስተማረችው። የእግዚአብሔር የፈጠራት ያቺ ናት። አያችሁ፣ እግዚአብሔር በአንድም በሌላም ይናገራል ማለት ነው። ባህታዊው መናኙ መንፈስ ቅዱስ ጸረፈኒ በአፈ ዘማ አለ። በተመስጦ እያለ ተመስጦ ተቀምጦ ባለበት ቦታ ሴቶች ውሃ እየተራጩ ሲጫወቱና አልባሌ ነገር ሲያወሩ ይሰማል። ሊቀዱ የመጡት እኔ እዚህ ተቀምጬ እንዴት እንዲህ ትሆናላችሁ? እኔ እኮ ተመስጬ መንኜ ነው። እንዴት መጣችሁብኛል? እንዴ ምናኔ እዚህ ውሃ አጠገብ ጋር ነው እንደኛ ለመጠጥ የሚሆነንን ልንቀዳ ነው የመጣ ነው። ምትመንን ከሆነማ ውጣ፣ ከሰው ተለይተህ ከመጣ ሰው የሌለበት ሂድ ብሎ ተናገረው። ሴቶቹ ናቸው ያሉት። ጠፋ። ከዚያ በኋላ ምን አለ? በእነዚህ ሴቶች አንደበት መንፈስ ቅዱስ ገሰጸኛል። አልናቃቸውም። እግዚአብሔር በትንሾቹም ያስተምራል፣ በትልልቆችም ያስተምራል። ኢየሉጣን አስቧል። ፈርታ ነበር አይደል? እሳት ውስጥ መግባት። ከዛ ማን ያስተማራል? ልጇ። አንተ ውርጋት ትላንትና ወልጄ አላለችው። ትልቅ እመቤት ስለነበረች በምድር ልጄ የሆንከው የሰማይ አባት ሆንከኝ አለችው። ክብርና ምስጋና ለአምላካችን ይሁን። ስለዚህ እግዚአብሔር በአንድም በሌላም ያስተምራል። በለዓምን የመለሰችው አህያዋ ናት። የእስራኤልን ሕዝብ የእግዚአብሔርን ሕዝብ ለመራገም እየሄደ አልሄድም አለችው። ከግንብ ጋር እያጣበቀች ሲደበድባት አፍ አውጥታ ምን ነው አንተ ለምን መታኸኝ አለችው። አስባችሁታል? ቤታችሁ ውስጥ ያለ ውሻ አፍ አውጥቶ ቢናገር በመስኮት ዘላችሁ ነው የምትሮጡት። በለዓም ግን ይህንን አላለም። በብስጭትና ኃጢአት ውስጥ ስለነበረ አበሳጨሽኝ አለ። የምታናግረው አህያ መሆኗን እንኳን ረስቷል። እሱ ከባላቅም ያገኘው ብር አስክሮታል። ሰው ፍጹም ኃጢአት ሲዘፈቅ የትኛውን መንገድ አያስተምረው ግብታዊ ከሆነ ልቡን ፍጹም ካሳተ። ስለዚህ ረጋ ብሎ ከፍጥረት መማር ያስፈልጋል። ሰማይና ምድር ያስተምራሉ። ምሳሌውን ከበለስ ተማሪ ላይ ለመጽሐፍ በለስ ታስተምራለች። አያችሁ፣ ተፈጥሮ ያስተምራል። ስለዚህ ከተፈጥሮ ለመማር ዝግጁ ነበረ። ትንሿ ግን ጽናቷ ተስፋውን ሞላው። እግዚአብሔር በሁሉም ፍጥረት ላይ እጆቹ አለ። ይህ ፍጥረት ሁሉ መጋቢ ነው። በነገራችን ላይ ፍጥረታት በሙሉ እግዚአብሔርን ያናግሩታል። አይነ ኩሉ ነፍስ ይሴፎክ ያለ የሁሉ አይን አንተን ተስፋ ያደርጋል። አንተ ተውቦሙ ሲሳዩሙ በጊዜ ይላል። ትሰፍህ የማነከ ወታጸግብ ለኩሉ እንስሳ በመስራት እጅ ቀኝ ትዘረጋለች። ፍጥረታትን ሁሉ
ትመግባቸዋለህ ከጸጋ። እግዚአብሔር ሁላችንንም ይመግበን። ከዚያ በኋላ ከትል የተማረውን ሰው በጽናት ተመልሶ ብሉያቱንና ሐዲሳቱን በአንዴ ጠንቅቆ ሲማር ልቡ ተሞልቶ ሙሉ ሲሆን ከሰማይ የመጡ ከገነት የመጡ ወፎች እንደሱ ያናገሩት ጀመር። አንተ ከሰማይ ወደ ምድር ዜማ የምታመላልስ ትሆናለህ። ክብርና ምስጋና ለአምላካችን ይሁን። ስለዚህ ከቅዱስ ያሬድ ይህን እንማራለን። የያዘ ይጨመርለታል። ሌላው ትጋት ነው። ቀን ከሌሊት ያለ መታከት መማር ጀመረ። ከተመለሰ በኋላ ወድቆ የነበረው ሰው እንደገና ተነሳ። በሕይወታችን ውስጥ ውድቀት ያጋጥመናል። ውድቀት የጉዟችን ማቆሚያ ሳይሆን አንዱ የጉዟችን አካል ነው። ከኪሳራዎቻችን የምንማር መሆን አለብን። ቶማስ ኤዲሰን የሚባለው ሰው ምንድን ነው የሰጠው ለዚህ ምድር? እግዚአብሔር ይስጥህ ጌታ አይደል? የሚበራ አምፖል የሰጠ ሰው ነው አይደል? 1000 አምፖሎችን ሞክሮ ተቃጥለውበታል ይላል የሱ ታሪክ። 1000 ቶማስ ኤዲሰን። ከዛ አንድ ሰው ጋዜጠኛው ደርሶ ቀርቦ ይላል 1000 አምፖሎች 1000 ጊዜ ሞክረ ተበላሸብህ። በእነዚህ ሁሉ መካከል እንዴት ተስፋ አልቆረጥክም አለው። ምክንያቱም በ1000 ስህተቶች ውስጥ 1000 ትምህርት ተማርኩኝ። ምክንያቱም 1000 ጊዜ አልተሳካልኝም ሳይሆን የምለው 1000 የማይሳኩ መንገዶችን ገባኝ፣ ተመልሼ ያለኝ በተሳሳተ መንገድ። ከህይወት መማር ያስፈልጋል። ቅዱስ ያሬድ ከተመለሰ በኋላ በእግዚአብሔር ቅኝት ከውስጡ ያለውን ጸጋ አውጥቶ ተጠቀመ። መጀመሪያ ልቡን ደፍኖ ስለተማረ ምንም አልገባው አለ። ሲመለስ ግን መምህሩን ወይንም አጎቱን ይቅርታ ጠይቆ ወደ ትምህርቱ ሲገባ ልቡ ክፍት ነበር። መድኃኔዓለም ልባችንን ክፍት ያደርገልን። ከዚያ በኋላ ውድቀት የጉዞ ስኬት ሆነለት። በመጨረሻ በዚህ ሁሉ ኪሳራ ውስጥ ከተጓዘ በኋላ የመጨረሻዋን አምፖል አብርቶ ዛሬ እኛም በሱ እንጠቀማለን። ቴክኖሎጂው አድጓል። ለትውልድ የሚተርፍ ነገር ለመስራት እየወደቁ መነሳት ያስፈልጋል ማለት ነው። ስለዚህ ክርስቲያን እየወደቀ የሚነሳ ነው። ስለዚህ ጥበብን ከተፈጥሮ መቅሰም እንደሚቻል ያስተማረን አባት ነው። ክብርና ምስጋና ለአምላካችን ይሁን። ሌላው የቅዱስ ያሬድ ታሪኩ ትህትና ነው። በጣም ደስ የሚለው ታሪኩ ትህትና ነው። ከሰማይ ዜማ ሰምቶ የመጣ ሰው ቤተ መንግስት መመላለሻው ነበር። እንደ ልቡ ነው። ለሱ ተርኅወ ገነት፣ እንደ ገነት የተከፈተ ገነት ሆኖለታል። ከምድራዊው ንጉሥ ከአፄ ገብረ መስቀል ጋር እንደ ልቡ የሚነጋገር ሆነዋል። ምክንያቱም አክሱም ጽዮንን የሞላው የቅዱስ ያሬድ ዜማ ነው። ቅዱስ ያሬድ የማይል አልነበረም። እሱ ሲናገር ከተማዋ ሁሉ ትሞላ ነበር ያለ ድምፅ ማጉያ። ስለዚህ መላእክትን አምጥቶ በምድሪቷ ላይ በሀገራችን ላይ እንዲገኙ የሚያደርግ የሰማይን ዜማ ያዜመ ሰው ቤተ መንግስት እንደ ልቡ ይገባ ነበር። ግን እሱ ያንን ሁሉ ትቶ መጨረሻ ላይ ወደ ምናኔው ነው የገባው። የትኛውም አይነት ነገር ቢሳካልን የማንጠቅም ባሪያዎች ነን እንድንል መጽሐፍ ይነግረናል። እኛ አንድ እርምጃ ስኬት ቢሳካልን የሀገር ጋዜጠኛ ካልመጣ ሰው ስራዬን ካላየ እንላለን። ዲያሪያችንን እንኳን ስንጽፍ የወደቅንባቸው መንገዶች ጽፈን እናውቃለን። የህይወት ልምዳቸውን የሚጽፉ ሰዎች አሉ። ብዙ ጊዜ 99%ዎቹ ሁሉንም አልጋ በአልጋ አድርገው ነው የሚጽፉት። በትክክል የሚያስለምድ የለም። አሳፋሪ የልጅነት ታሪካቸውን አልፏል ብለው ላለው ትውልድ አያስተምሩት። ጥሩ በሆነ ቋንቋ ትውልድ ሊማርበት በሚችል ቋንቋ ወድቆ መነሳት እንደሚቻል አያስተምሩ። ቅዱስ ያሬድ ሙሉ ታሪኩ አስተማሪ ነው። ሲያልቅና የደረሰበት የስኬት ማማ ግን ቤተ መንግስት እንዲገባ አይደለም ያስፈለገው። ወጥቶ በትክክል ወደ ምናኔው እንዲሄድና እንዲሰወር አድርጎታል። ክብርና ምስጋና ለአምላካችን ይሁን። ሌላው ቅዱስ ያሬድ ማንነቱን ያልዘነጋ ሰው ነው። በውጭ ቋንቋ አዘጋጅቶት ቢሆን ኖሮ ምናልባት ዓለማችን ቅዱስ ያሬድን የት ቦታ ላይ ልታደርሰው እንደምትችል ታውቃላችሁ። ምንም ያልሰሩ ሰዎች ምናቸው አሁን እዚህ ሀገር ላይ የትልልቅ ሰዎች የታዋቂ ሰዎች ካልሲያቸው ሳይቀር ይጎበኛል አይደል? ይህን እናንተ ታውቁታላችሁ። ሌላው ዓለም በጣም አጋኖ አክብሮ የማይረባውን ቁሳቁስ ነገር ማሳየት እየቻለ እኛ መንፈሳዊውን እንኳን ለሌሎች ለማሳየት አቅም የለንም። ይሄ ነገር ለቅዱስ ያሬድ ሳይገለጥለት የቀረ አይደለም። ቅዱስ አባት ነው። ነገር ግን እሱ ሊታወቅ ሳይሆን እኛ በእግዚአብሔርን እንድናውቀው አድርጎ ነው የሰራልን። በረከቱ በሁላችን ላይ ይደረብን። ስለዚህ የኢትዮጵያውያንን ፊደላትና ድምፆች መሰረት ያደረገ ነው ይላል የዜማ ሊቃውንት። በዚህ ምክንያት ቅዱስ ያሬድ ኢትዮጵያዊ ሊቅ፣ ለኢትዮጵያውያን ኩራት፣ የመንግስተ ሰማያት መግቢያ ሆኗል። ስለዚህ ዓለማችን ላይ የሚደነቅ ብርሃን ያደረገ ቅዱስ ያሬድ ማስተማሪያችን ነው። ቅዱስ ጳውሎስ ከነዚህ ቅዱሳን አባቶቻችን ተማሩ፣ ትዕግስትን፣ ጽናትን በሃይማኖት ውስጥ ማለት ነው። መጀመሪያ ሰው ሃይማኖት አለው፣ አምኖ ነው የሚማረው።
ስለዚህ ሃይማኖት ያለው ሰው ነው ቅዱስ ያሬድ። ወድቆ መነሳትን ገንዘብ ያደረገው ከተማረ። አሁን እኛ ብዙ እንወድቃለን፣ ግን ተመልሰን እንነሳለን። ማን ስላለ ከኛ ጋር? እመኔ ወደቁት ነሳ። ይሄንን በሉ ወእመኔ ወርቁ ውስጥ ጽልመት እግዚአብሔር ያበረልኝ። በወድቅ እንኳን እነሳለሁ፣ በጨለማ በመላለስ ማን ያበራልኛል? እግዚአብሔር ያበራልኛል። ይሄንን ያመነ ሰው ከዚህ በላይ ማድረግ ይችላል። ስለዚህ ትሊቱ አስተማረችው፣ አዕዋፋት አነጋገሩት፣ ከዚያ በኋላ መላእክት አናገሩት። አምላኩን አየ ሲመሰገን፣ ሰማይ ደርሶ መጣ። እንዴት እንዳደጋያችሁ ሰነፍ ያሬድ ውሃ ቅዳ እንጨት ፍለጥ ሲባል የነበረው ሰው ከሰማይ ይዞላቸው መጣ። እነሱ እዛው ትምህርት ቤት እያሉ እሱ የሰማይ ትምህርት ቤት ሄደ። ሲበቃ እንደዚህ ነው። ወደ ከፍተኛው ተቋም አይደለም ሄደው፣ ወደ መጨረሻው ተቋም ሄደ። እዛ ስንደርስ ትምህርት አይደለም፣ እዚህ የተማርነውን የቅዱስ ያሬድ ትምህርት እዛ እንዘምራለን። እዚህ ያስቀደስነውን ቅዳሴ እዛ እናስቀድሳለን። እዚህ ያቀረብነውን ስብሐተ እግዚአብሔር እዛ እናቀርባለን። ምክንያቱም እኛ ለሰማይ እንግዳ አይደለንም። ምድር ላይ ሆነን ሰማይን እንድንቃኝ ሰማይን እንድንቀምስ ያደረገን ቅዱስ ያሬድ ነው። ትህትናው፣ ደግነቱ ነው፣ ርኅራኄው ነው። ከአምላኩ የተማረው የቅድስና መንገድ ነው። ጽናቱ ነው፣ ተስፋው ነው፣ ጸሎቱ ነው፣ ምናኔው ነው፣ በረከቱ ነው። ጽድቁ ለእኛ ተርፎ ፈሰሰልን። አሁን እኛ እንግዶች አይደለንም፣ የእንጀራ ልጆች አይደለንም፣ ባዕድ አይደለንም፣ የእግዚአብሔር ልጆች ነን። በአዲስ ኪዳን ልጅነታችን ብቻ ሳይሆን የቅዱስ ያሬድ ልጆች በመሆናችን ጨመር። አያችሁ፣ ሁሉም የአዲስ ኪዳን ልጆች በሙሉ የእግዚአብሔር ልጆች ናቸው። እኛ ደግሞ ቅዱስ ያሬድን ጨምረን የሰማይ ቤተሰቦች ነን። በምድር ላይ ሆነን ሰማይ የምንዘምር። ከዚያ በኋላ በቅዱስ ያሬድ መንገድ ብዙ ደጋግ አባቶች የአባታቸውን የቅዱስ ያሬድን ፈለግ ተከትለው በቅድስናቸው ሰማይ እየደረሱ መጥተዋል። ደጋግ አባቶቻችን እነ እጨጌ ዮሐንስ፣ ታላቁ አባታችን አቡነ ተክለ ሃይማኖት፣ በረከታቸው በሁላችን ላይ ይደርብን። ቅዱስ ያሬድ ሰምቶ የመጣውን ዜማ ድጋሚ ደርሰው እሳቸው አጥነው ተመልሰው መጡ። የልዑልን መንበር በሰማይ ደርሰው አጠኑ የቅዱስ ያሬድ ልጆች። እኛም በጎ ነገር ካደረግን የቀደሙ አባቶቻችን የሄዱበትን መንገድ እንሄዳለን። እነሱ የሁለመናችን ምንጮች ናቸው። ጠዋት እንዳልኳችሁ ንጹሕን ስንዴ ኦርቶዶክሳዊ ሃይማኖትን በቤተክርስቲያን ጎተራነት ሞልተው እኛን ከረሃብ አድነውናል። ለትርጓሜ የምንጠይቀው ሌላ ዓለም የለንም። ቅዱስ ያሬድ ተርጉሞ አስቀምጦናል። ለዜማ የምንፈልገው የምንከላውጠው ሌላ ዓለም የለም። ማንንም አንፈልግም። ቅዱስ ያሬድ የሰማዩን አምጥቶልናል። በዓለም ሙሉ ሀብት አድርጎናል። ሰዎች ወደ እኛ መጥተው ያያሉ እንጂ እኛ ወደ ሰዎች አናይም። ከሰይጣን ጋር ለመፈራረም ካልፈለግን በስተቀር ዓለማዊ ነገሮችን ማየት አንችልም። ከዚህ ቤት የሚበልጥ ዜማ የለም። እዝል ግዕዝ አራራይ፣ እነዚህ ሶስቱ ዜማዎች በሰማይ የሚዜሙ ናቸው። በሶስቱ የዜማ ስልቶች ውስጥ የእግዚአብሔርን ቃል ያለማቋረጥ እያፈሰሰልን በውስጣችን እንዲሞላ አደረገን። እኛም እንደ አቅማችን የሚጮሁ ሊቃውንትን በዘመናችን አገኘን። ኃጢአታችንን ሳይመለከት የቅዱስ ያሬድ ልጆች ደጋጎቹ ቅድም ሲያዘምሩልን አሉ እነ መምህር ልሳነ ወርቅ። እግዚአብሔር አባቶቻችንን በቅዱስ ያሬድ በረከት ይጠብቅልን። እኛም የአባቶቻችንን መንገድ ለመከተል ያብቃል። ወእንዘ ትሬዕዩ ሰናየ ግዕዞሙ ወሙጻኢቶሙ ተመሰሉ በሃይማኖቱ። የኑሯቸውን ፍሬ እየተመለከታችሁ በእምነት መሰሏቸው። ከዜሮ መነሳት እንደሚቻል፣ ከውድቀት መነሳት እንደሚቻል፣ ከማጣት ማግኘት እንደሚቻል አያችሁ። ከስብራት መጠገን እንደሚቻል፣ እግዚአብሔር ይዞ ሲነሳ ሰው ማንም የማይደርስበት መሆን እንደሚቻል እግዚአብሔር ነገረን። ጠዋት እንዳልኳቸው ቅዱስ ያሬድን ሲዘልፉትና ሲስቁበት ሲሳለቁበት የነበሩትን ሰዎች አናውቃቸውም። አሁን ባልንጀሮቹ እንዲህ ያሉት ተብሎ ተጻፈልን። ቅዱስ ያሬድስ ለዘላለም ሲነገርለት ይኖራል። ደግ ነገር ያሻግራል። በደግነት ለመሻገር ደጎችን መከተል ያስፈልጋል። ቅዱስ ያሬድን የምንዘክረው በሕይወትም ልንመስለው ነው። በረከቱ በሁላችን ላይ ይደረግልን። አማላጅነቱ አይለየን። ክርስቶስ ተንሥአ እሙታን አስሮ ለሰይጣን ሰላም ኮነ። ወስብሐት ለእግዚአብሔር።